ሰላም 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 እንዴት ናችሁልን ውድ የቻናላችን ቤተሰቦች። ዛሬ እንደተመለከታችሁት ወደ ጎሮ አካባቢ ነው የምንገኘው። እንደምታውቁት የዛሬ አንድ ወር አካባቢ ከጎሮ እስከ ኮዬ ፍጬ የሚደርስ ወደ 10.5 ኪሎ ሜትር የኮሪደር ፕሮጀክት ተጀምሮ ነበረ። ዛሬ እንግዲህ ወደዚህ በመጣውበት ጊዜ በጣም የሚያስደንቅና የሚያስገርም ፍጥነት ብዙ ነገሮች ተሰርተው ነው ያገኘሁት። እንግዲህ ዛሬ ይሄን የምንጎበኝ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃቸዋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም እንድታሳዩን ስንል በአክብሮት እንጠይቃለን። እንደተመለከታችሁት መነሻችንን ያደረግነው የጎሮ ቪአይፒ ሮድ ጋ ነው። ይህም ማለት ከቦሌ ወደ ጎሮ በሚወስደው መንገድ ከኮዬ እና ከሲኤምሲ የሚመጣው መንገድ የሚገናኙበት ዋናው መንገድ ጋር ማለት ነው። እንግዲህ እስከዚህኛው ድረስ ከዚህ ቀደምም ኮሪደር ፕሮጀክት ተሰርቶለት ነበረ። ከሲኤምሲ አንስቶ በጎሮ በኩል እስከ ቦሌ ኤርፖርት የሚደርስ አዲስ የኮሪደር ፕሮጀክት ተሰርቶ ነበረ የዛሬ ዓመት አካባቢ። እንዲሁ ተመርቆ እንግዲህ ክፍት ሆኖ ነበረ። እሱ በጣም የሚያምር ደረጃውን የጠበቀ ቪአይፒ ሮድ ነበር እሱ። አሁን ላይ ደግሞ ከእሱ ከቆመበት ጀምሮ ከጎሮ ጫፍ ማለት ነው እስከ ኮዬ የሚደርስ በጣም ሰፊና ብዙ ነገሮችን በውስጥ ያካተተ የኮሪደር ፕሮጀክት የዛሬ አንድ ወር አካባቢ በክብርት ከንቲባ አዳነች አቤቤ ተጀምሮ ነበረ ፕሮጀክቱ። እንግዲህ ወደዚህ መጥቼ ማሳየቻችሁ ነበረ በተወሰነው መልኩ አሁን ያለንበትንና እንዲሁም ደግሞ በመኪና እየሄድን እስከ ኮዬ ፍጬ ድረስ ያለውን ሂደት አሳይቻችሁ ነበረ። እንግዲህ አሁን ተመልሼ ስመጣ በጣም የሚያስገርም ፍጥነት እንግዲህ በጣም ብዙ ነገሮች ተጠናቀው ነው ያገኘሁት። አሁን ይሄ ሰዎቹ እየተራመዱበት የምትመለከቱት መንገድ ያኔ ቁፋሮ ላይ ነበረ። አሁን ላይ እንደምታዩት ብዙ ነገሮች ተሰርተው በውስጡ የተለያዩ የመሰረተ ልማቶች ተቀብረው እንደ ቴሌኮም፣ የኤሌክትሪክ መስመር፣ የተለያዩ ነገሮች ተቀብረው አስፓልት ለብሷል። እንግዲህ ይሄ የሚሆነው የሳይክል መንገድ ነው። በዛ በመንገዱ ተሻግሮ ደግሞ የተለያዩ የእግረኛ መንገዶችና እንዲሁም ብዙ ሱቆችም እንደሚኖሩ ተነግሮ ነበረ። እነሱ እየተሰሩ ነው የሚገኘው። ይሄ የኮሪደር ፕሮጀክት ከሌሎቹ በተወሰነ መልኩ ይለያል። አንደኛው ርዝመቱና የኮሪደር መንገድ ስፋቱ ነው። እጅግ በጣም ሰፊ የሆነ መንገድ ነው ይሄኛው። እንግዲህ ዋናው መንገድ እስከ 70 ሜትር የሚሰፋ ሲሆን ይሄውም ባለ 8 መስመር መንገድ ነው የሚሆነው። አሁን ባለንበት በኩል 4 በተቃራኒው ደግሞ 4 ይሆንና ባለ 8 መስመር መንገድ ይሆናል ማለት ነው። ይሄም ማለት በጣም ሰፊ መንገድ ነው የሚያደርገው። ከዚሁም ባሻገር የእግረኛ የሳይክልና እንዲሁም ደግሞ ግሪን ፓርቱን ሲጨምር እስከ 124 ሜትር ይሰፋል ማለት ነው። ይሄ ማለት እጅግ በጣም ሰፊ ነው። እንግዲህ ከተማችን ውስጥ አሁን ውስጥ ለውስጥ እየተሰሩ ካሉት እንደ ቦሌ አካባቢ ያሉት መንገዶች ይሄን ያህል አይሰፉም። ሌላኛው ለየት የሚያደርገው ነገር ደግሞ የሳይክል መንገዱ በመሀል ነው የሚሆነው የዚህኛው። ሌሎቹ እንደምታውቁት በዳር በኩል የእግረኛ መንገድ አለ፣ ከዛ የሳይክል፣ ከዛ ዋናው አስፋልት መንገድ ነው የሚሆነው። በዚህኛው መንገድ ግን ይሄ አሁን ካለንበት በስተግራ በኩል ያለው ፓርት የእግረኛ ሲሆን በዛ በኩል ደግሞ ተለይቶ ታርሶ የተሰራው የሳይክል መንገድ ነው የሚሆነው ማለት ነው። በነገራችን ላይ ይሄ መንገድ ቀድሞውንም ደረጃውን የጠበቀ እጅግ በጣም ሰፊ የሆነ መንገድ ነበረ። ነገር ግን እንግዲህ ከተማችን እየሄደችበት ያለው ስማርት ሲቲ የማድረግ ስራ ጋር ተያይዞ እንግዲህ ኖርማል መንገዶች ወደ ኮሪደር ፕሮጀክት እየተቀየሩ ነው የሚገኙት። ይህም ማለት የተለያዩ መሰረተ ልማቶችን አካቶ ደረጃውን የጠበቀ መንገድ እየተሰራ ነው የሚገኘው። ልክ እንደዛው ይሄኛውም የኮዬ መንገድ በውስጡ የተለያዩ ነገሮችን እንዲያካትት የሳይክል መንገድ፣ የእግረኛ መንገድ እንዲሁም የተለያዩ ኢንተርቴንመንት ቦታዎች፣ ግሪን ፓርት፣ ሱቆች፣ ካፌዎች እና የተለያዩ ነገሮችን አካቶ ሰዎች ወክ እያረጉ እየተዝናኑ ይሄን መንገድ መጓዝ እንዲችሉ ያደርጋቸዋል። እንግዲህ አሁን ቀድሞ የነበረው መንገድ ለመኪና ብቻ ነው ምቹ የነበረው።
በእርግጥ የእግረኛ መንገድ ቢኖረውም ብዙም የሚታይ ነገር ስለሌለው ሰዎች በእግራቸው ብዙም አይሄዱም ነበረ። አሁን ግን ብዙ ነገሮች ስለሚሟሉለት በሳይክልም ወክ እየተደረገም እየተዝናኑ ሰዎች ከጎሮ ድረስ እስከ ኮዬ ምንም ሩቅ ቢሆንም እየተዝናኑ የሚሄዱበት ሁኔታ ይፈጠራል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን በመቀላቀል ጀምሩ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። አሁን ላይ ከጎሮ ወደ ታች እየወረድን እየተመለከትን ነው የምንገኘው። ወደ ታች ወረድ ስንል እንደዚህ የኮንስትራክሽን ማሽነሪዎች የእግረኛውን መንገድ ከሚሰሩት ባሻገር የሳይክል መንገዱም አስፋልት ሲነጠፍ የምንመለከት ይሆናል። ወረድ ስንል ወደ ታች ብዙ ነገሮች እየተሰሩ ነው። በተለይ ደግሞ በስተ ቀኝ በኩል ያለው ቦታ ላይ የተለያዩ ሱቆች እና የተለያዩ የሾፒንግ ሞሎችም እየተሰሩ ነው የሚገኙት። እነሱንም እንመለከታለን። በነገራችን ላይ በዚህ መስመር ላይ በጣም ሰፋፊ የሆኑ የአደባባዮች አሉ። በዚህ መንገድ ሄዳችሁ እንግዲህ ታውቋቸዋላችሁ ብዬ አስባለሁ። በጣም ግዙፍ ናቸው። እነሱንም እንግዲህ መሀላቸውን አንስተውታል። እያረሱት ነው የሚገኘው። ምን እየተሰራበት እንደሆነ እርግጠኛ አይደለሁም። ያው በእግር እስከ ኮዬ ድረስ ሄዶ ለመቅረስ ትንሽ ስለሚርቅ ዛሬ የተወሰነ በእግር እየሄድን እንመለከትና በሌላ ቀን ደግሞ በመኪና እየሄድን ሙሉውን ከጎሮ ፕሮጀክቱ ከጀመረበት አንስተን እስከ ኮዬ ድረስ እየተሰሩ ያሉትን በመኪና እየሄድን የምንመለከት ይሆናል። እንደምትመለከቱት ይሄ ሁሉ ስራ የተሰራው በዚህ አንድ ወር ጊዜ ውስጥ ነው። ከአንድ ወር በፊት እንግዲህ ይሄ ቦታ ሳር ነበረው። አሁን የቆምንበት የሳይክል መንገዱ ማለት ነው። ከጎን እንደምንመለከተው ግሪን ፓርት ነበረ። በዛ ተሻግረው የነበሩት ቦታዎችም ያው እንደነበሩ ነው የነበሩት። አሁን ላይ በአንድ ወር ጊዜ ውስጥ ይሄ ሁላ መሰራቱ በጣም የሚያስገርም ነው። እንግዲህ ከተማችን ላይ አሁን ላይ ብዙ የኮሪደር መንገዶች እየተጠናቀቁ ነው የሚገኙት። አክቲቭሊ እየተሰሩ የነበረው ቦሌ አካባቢ የነበረው ነበር። ከቦሌ ሀያት ሆስፒታል ተነስቶ በቦሌ መድኃኔዓለም እስከ 22 ከዛ ደግሞ እስከ እንግሊዝ ኤምባሲ እየተሰራ የነበረው የኮሪደር ፕሮጀክት አሁን ላይ ሙሉ ለሙሉ ተጠናቋል። የተወሰኑ የእግረኛ መንገዶች ጋር ከኤሌክትሪክ እና ከፖሉ ጋር ተያይዞ የሚሰሩ የተወሰኑ ስራዎች አሉ። ከነሱ ባሻገር ግን ሙሉ ለሙሉ ተጠናቋል። ሁለተኛው ደግሞ ከቦሌ ሯንዳ አንስቶ በአትላስ እስከ ቺቺኒያ ድረስ የሚደርሰው መንገድ ሲሆን እሱም እንዲሁ ሙሉ ለሙሉ ተጠናቆ መንገዱ ክፍት ሆኗል ማለት ነው። ክብርት ከንቲባ አዳነች አቤቤም እስከ ሰኔ መጨረሻ ድረስ ሁለቱም የኮሪደር መንገድ መስመሮች እንደሚጠናቀቁና ሙሉ ለሙሉ ለአገልግሎት ክፍት እንደሚሆኑ ተናግረው ነበረ። እንግዲህ በቃላቸው መሰረት ሙሉ ለሙሉ ተጠናቆ ክፍት ሆኗል ማለት ነው። ወደ ቦሌ አካባቢ ላይ አሁን የሚቀሩት ከስቴዲየም ከአዲስ አበባ ስቴዲየም ጋር ተያይዞ እየተሰሩ ያሉ መንገዶች ናቸው። እሱም ማለት ከኢምፔሪያል ወደ ቦሌ ሻላ መናፈሻ የሚወስደው አንደኛው ሲሆን ሌላኛው ደግሞ በስቴዲየሙ ጀርባ በኩል የቀድሞ መስጊድ ባለበት እስከ ቦሌ መገናኛ መንገድ የሚያወጣው አዲስ እየተሰራ ያለው መንገድ ነው። ሶስተኛው ደግሞ አዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ በኩል አቋርጦ የሚሄድ ወደ 24 ኮንዶሚኒየም የሚያወጣ አዲስ መንገድ እየተሰራ ነው። እሱም ከጎኑ ወንዝ አለ። የወንዝ ዳር ልማትም እየተሰራለት ነው የሚገኘው። ስለዚህ አሁን ላይ 3ቱ መንገዶች ናቸው የሚቀሩት እንጂ ሌሎቹ ሙሉ ለሙሉ ተጠናቀዋል። እዚህ ጋር የምንመለከታቸው ገልባጭ መኪኖች እንግዲህ አስፋልት የሚያነጥፉት ናቸው። የሳይክል መንገዱን ወደ ላይ አለፍ ስንል እንመለከታቸዋለን። አስፋልቱን እየሰሩ እንግዲህ የሳይክል መንገዱ በአስፋልት እንደሚሰራ ታውቃላችሁ። እሱን የሚሰሩት ናቸው እነዚህ።
እዚህ ጋር በጎን በኩል ደግሞ እንደምትመለከቱት የእግረኛ መንገዱ ጋር ተያይዞ የተለያዩ የትቦና የኤሌክትሪክ መስመሮች የሚሰሩባቸው የተለያዩ እንትኖች እየተቆፈሩ ነው የሚገኙት በጎን በኩል። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። በነገራችን ላይ ይሄ መስመር ስታንዳርድ መንገዱ እንግዲህ ከጎሮ ጀምሮ እስከ ኮዬ ቱሉ ዲምቱ ሲያልፍም እስከ ጋርመንት ድረስ የሚረዝም በጣም ሰፊና ረጅም መንገድ ነው የነበረውም። አሁን ላይ ያው ይሄ እስከ ኮዬ ድረስ ያለው የኮሊደር መንገድ እየተሰራለት ነው። ወደፊትም እንግዲህ ከኮዬ ጀምሮ ደግሞ እስከ ጎሮ እያለ ይቀጥላል ብዬ አስባለሁ የኮሊደር መንገዱ። ምክንያቱም እነዛም እንግዲህ መንገዶቹ በዋናነት የአዲስ አበባ ከተማ አስተዳደር ስር ያሉ የመንገድ እንትኖች ስለሆኑ በዛው ይቀጥላሉ ብዬ ነው ማስበው በፌዝ እያደረገ። ከሱም ባለፈ እንግዲህ የቢሾፍቱ ኢንተርናሽናል ኤርፖርትም እንዲሁ በፈጣን ሁኔታ እየተሰራ ነው የሚገኘው። ከዚህ ቀደም የኤርፖርቱን እና ወደዛ የሚወስደውን መንገድ ፕሮጀክትም አሳይቻችሁ ነበረ። ይህም መንገድ ዩኒሳ የሚባል አደባባይ አለ በዚህ መስመር ላይ ማለት ነው፣ ወደ ጋርመንት በሚወስደው በኩል እንግዲህ ከዩኒሳ ጀምሮ እስከ ዱከም ድረስ ያለው መንገድ በጣም በሚያስገርም ፍጥነት እየተሰራ ነው የሚገኘው። ይህም መንገድ ማለት የቢሾፍቱ ኢንተርናሽናል ኤርፖርትን ከቦሌ ኢንተርናሽናል ኤርፖርት ጋር በቀጥታ የሚያገናኝ ዋናው መንገድ ነው። ቀጥታ እስከ ዩኒሳ ከቢሾፍቱ በዱከም አድርጎ በገላን እስከ ዩኒሳ ይመጣና ከዩኒሳ ደግሞ በቱሉ ዲምቱ በኩል በኮዬ አድርጎ ቀጥታ በዚህ በጎሮ ያገናኘዋል ማለት ነው መንገዱን። ከዚህም ባሻገር የባቡር መስመር ይኖረዋል። ከቢሾፍቱ ኢንተርናሽናል ኤርፖርት እስከ ቦሌ ኢንተርናሽናል ኤርፖርት ቀጥታ የሚያገናኝ የባቡር መስመር ይኖረዋል። ሁለቱም የሚገናኙበት እንግዲህ በሰሞኑን ከዩኒሳ ጀምሮ እስከ ዱከም ያለውን መንገድ ምን ይመስላል የሚለውን ሰሞኑን ቪዲዮ ሰርቼ ያሳያቸዋለሁ። እዚህ ጋር የምንመለከታቸው እንግዲህ ከዚህ ቀደም የተለያዩ ቤቶችና የፋብሪካ ነክ ነገር የነበሩበት ቦታ ነው። አሁን ከኮሪደር መንገዱ መሰራት ጋር ተያይዞ እየተጣረጉና እንግዲህ ደረጃቸውን የጠበቁ ካፌዎች፣ መዝናኛ ቦታዎች የሚሰሩባቸው ቦታዎች እየተሰሩበት ነው የሚገኘው አሁን ላይ። እዚሁ ከስር በኩል ደግሞ የሳይክል መንገዱ አስፋልት ለብሶ እየተደመደመ ነው የሚገኘው። እንግዲህ በማሽኖች የምትመለከቱት እንግዲህ እየደመደመው ነው የሚገኘው። እንግዲህ እንደዚህ አይነት አክቲቭ የሆነ ስራ እስከ ኮዬ ድረስ እየተሰራ ነው የሚገኘው። እንደነገርኳችሁ ያው ሩቅ ስለሆነ እዛ ደስ መሄድ አልቻልኩም በእግር። ሰሞኑን በመኪና እየሄድን ከዚሁ ከጎሮ ተነስተን እስከ ጫፍ እስከ ኮዬ አደባባይ ድረስ እየተሰራ ያለውን እንመለከታለን። በጣም የሚያስገርሙ ብዙ ለውጦች አሉት እንደነገርኳችሁ። እንደዚህ ያየን እንግዲህ የኮዬን መንገድ እስከ መጨረሻው የምንቀጥል ነው የሚሆነው። አሁን ላይ ገና ነን፣ ብዙ የምንመለከታቸው ነገሮች አሉ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችንም አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም እንድታሳዩን ስንል በአክብሮት እንጠይቃችኋለን። መልካም ቆይታ ይሆንላችሁ። ጉብኝታችንን የምንቀጥል ነው የሚሆነው።